ፍቅር ካለ ባጃጅ ባስ ይሆናል። ቋጠሮ ካለ በርነሊ ባርሴሎና ይሆናል። ጻድቃኖች ጀለቢያን ለብሰህ ነጠላሽን ለብሰሽ ጸሎት ቀጥታ ወደ ጸሎት። ባለፈው የቋጠሮን ግንባር አሸንፈን በጸሎት ነው የተበላነው። ጻድቃን እባካችሁ ጻድቃኖች በቃ ተባበሩ። ለዛሬ የቋጠሮን ደግሞ እኛ ፍሬ ከነ ሙሉ ዘለላው እንቋጥራለን። በቃ ከነ ሙሉ እንቋጥራለን። ቋጠሮን ግንባር ነው ያለው፣ የጸሎቱን ግንባር። እባካችሁ ተባበሩን። በቃ እናመሰግናለን። እኔ የምለው ጀማው ሰሞኑን ማለት ነው በርንሌይ ተጫዋቾቹና አሰልጣኙ ምን በልተው ነው እንደዚህ የሚቅለበለቡት እንዴ? ምላሳቸውን አልቻልነው። በጣም ረዘመ ምላሳቸው እንዴ። ከትርፌ ደጋፊ ጋር መዋል ጀመሩ እንዴ። ግራ ግብት ብሎኝ እኮ ይኸውላችሁ የወከር ያ ንግግሩን እንግዲህ ሰምተን ሳንጨርስ እንደው ወይ ጉድ ብለን ሳንጨርስ ማለት ነው አሰልጣኙ ማይክል ጃክሰን ማለት ጭራሽ ስሙ ማይክል ጃክሰን ነው ጂል ማይክል ጃክሰን ማለት ወጣና ብዙ ሰዎች የአርሰናልና የበርንሌይ ጨዋታ እንደተጠናቀቀ አድርገው እያሰቡ ይገኛሉ። እንደምታስቡት አይደለም። እኛ ለአርሰናል ቀላል ሆነን የምንገኝ ቡድን አድርጋችሁ ካሰባችሁ ተሳስታችኋል። ከዚህ ቀደም በነበረን ጨዋታ የቪላ ላይ ማለት ነው ያስመዘገብነውን ውጤት ታውቃላችሁ። ታዲያ በአርሰናልም ላይ ይህንን ነገር ላለመተግበራችን ምንም አይነት ነገር ሊኖር አይችልም እና በጣም የተሻለ ቲም ይዘን እንቀርባለን ምናምን ብሎ እየሰከሰ ነው። ላየው እኮ ማለት ነው ፕሪሚየር ሊጉ የሚመራው እሱ ይወረድ ነው እኛ ነን ምን መስል በቃ ማለት ብሎ ያ ጅል ስለሆነ ነው ወከር የሚሉት የሲቲ ቀጥረኛ ስለሆነ ነው የትርፊ ደግሞ ተላላኪ ስለሆነ ነው እንዴት ነው ይሄ ግን በማያገባ ነገር ለምን ትገባለህ ያኔ ወንድ ምን አገባህ አሁን አንተ እንዴ የኛ የሲቲ እና የኛ ጉዳይ ነው አንተ እዚህ ምንም ጥልቅ ያረጋል አበረታሽ ማነጥረ ነገር ወስዷል እነዚህ ወይ ጋንጀ ወይ ዱባን የሆነ ነገር ድበላልቆ ብቻ ጭሷል በሰላማቸው እንደዚህ አይሆን ተቅለበለቡብኝ እኮ እኔ ግራ ገባኝ ሲቲ ጭራሽ ቅጥረኛ ቀጥሮኛን ማስፈራራት ይጀምር ጀመር ቅጥረኛ ቀጥሮ ይሄ በቃ ብሬት እንደሚዘሩት አቆም ይሄማ ጭራሽ ልጃቸው እኮ ነው ጀማው ምን አለ መሰላችሁ ገና ከመጫወታችን ስንቀን እየቀረ እመኑኝ እኛ ለአርሰናል ፈተና ነው የምንሆንበት 90 ደቂቃ አንድን ቡድን ማስቆም አይከብድም ይከብድ መስሎ እንዳይታያችሁ ሲቲንም ከዚህ ቀደም ሞክረናል አንድ ጎል ብቻ አስተናግደን ነው ተሸንፈን የወጣ ነው እና አርሰናል ሆዬ ልናስቆመው እንችላለን ቀለል አድርገው እነሱ ሊመለከቱት ይችላል ይሆናል ግን እኛ 90 ደቂቃችንን ወጥረን ነው ምንዘልቋል ስንት ነው የከፈሉ ወከል ዘጠኛ እንክፈል የምሬን ነው ምላችሁ ጀማው ጎፍ እንደሚያዘጋጅተን እንክፈለው ከሱም በላይ እንዴትም ብለን ከፍለ ነው ይሄ ዲዞር እናድርግ አንተ ምን አይነት የሆነ ሰው ነው በእናታችሁ እስቲ እንደው ታስቆመን እንደሆነ ያለን እኔ አርቴታም ፕሬስ ኮንፈረንስ ላይ ሲናገር ከአውሮፓ ሻምፒዮንስ ሊጉ ባልተናነሰ መልኩ ያበደ ድባብ እንድትፈጥሩ ደጋፊዎች ይጠበቃል ሲል ተናግሯል ጀማው ይሄን ሰውዬ እዛ ሜዳ ውስጥ ከተን እንደው ማርጀቱን እንዲያቅ ማድረግ መቻል አለብን ካልሆነ አይሆን ልጅ ያለው ጨቅላ ያለው አያቴ አንድ ነገር ትነግረኝ ነበር ያ ነገር ግን አድጌ እንደሚሆን አላወኩም ነበር ምን ትለኝ ነበር መሰላችሁ ኢዩኤል አንድ ቀን አድገህ ሰው ሆነህ በርንሌይን ትደግፋለህ የቋጠሮ ቀን ይኸውልህ አንደክምም ሳካ ሳያርፍ ነው ቻምፒዮንስ ሊግ ቢጫወተው ደክሞት ማለት ነው ይኸውላችሁ ዛሬ ጠንከር አድርገን ይኸውልህ እንደዚህ አያረጉትም አይባልም ወገን በቃ ፈረጠኩ ፈርጧል ያለውን ይዘ ቆዳውን ይዘ መቋጠር አለ ቢያራዳ ልጅ የምትናገረው ነገር አለ ከመሞት በፊት ለበርንሌይ ማድዌካ በጣም ልትለኝ ነው እስቲ እናያለን የራስ ጉዳይ ታላቅ የቋጠሮ ጥሪ ያመቱ ምጥጭ ያለ የመጨረሻ ቋጠሮ ዛሬ ከበርንሌይ ጋር አርሰናል ከበርንሌይ ጋር ይጫወታል ተስፋ አትቆርጡም ወይ ምን እኔ ተስፋ ማልቆርጥበትን ሁለት ምክንያት ልንገራ አንደኛው ምክንያት አርሰናል እየመራ ስለሆነ ነው ሁለተኛው ምክንያት አርቴታ ስለሆነ አሰልጣኛችሁ ማለት ነው ሶስተኛው ደግሞ በእግር ኳስ ተስፋ መቁረጥ የሚባል ነገር ሲቲ ደጋፊ ስፔሻል የሆነ ታምበር ስለማይታሰብ ነው ማይክል ጃክሰን ካይል ዎከር በርንሌይ ዛሬ ውለታ ዋሉልን የኢትዮጵያ ህዝብ የእናንተን የመጨረሻ ውለታ ይፈልጋል ስለዚህ የሚገርም ቋጠሮ ይኖርናል ማለት ነው ኤሚሬትስ ነው በርንሌይ ወርዷል ይገባኛል ግን በእግር ኳስ የማይቻል የማይፈጠር ታምር የለም ከሞን በርንሌይ ይመቻችሁ የሚገርም ቋጠሮ ቀን ነው ዛሬ በሰኞ ቀን ደግሞ
ይሳካል አባቴ። የጨዋታ ቀን ላይ ደርሰናል። ዛሬ ምሽት 4 ሰዓት ላይ ከበርንሌ ጋር በሜዳችን በኤምሬትስ ስቴዲየም ጨዋታችን የምናደርግ ይሆናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ እያስቀምጣችሁ ፎሎ፣ ኮፒ ሊንክ፣ ላይክ እያደረጋችሁ በጨዋታው ዙሪያ ያሉትን መረጃዎች በአጭሩ እንመልከት። መጀመሪያም በበርንሌ በኩል የቀድሞ ማንቸስተር ዩናይትድ ተጫዋች ሃኒባልን ጨምሮ 3 ተጫዋቾች ከዛሬው ምሽት ጨዋታ ውጪ ሊሆኑ እንደሚችሉ እየተነገረ ይገኛል። ክለባችን በኩል ጁሪያን ቲምበር ለዛሬው ምሽት ጨዋታ ተቀያሪ ወንበር ላይ የምንመለከትበት በጣም ትንሽ እድል አለ እየተባለ እየተነገረ ይገኛል። ይሁን ሚኬል ሜሪኖ ከዛሬው ምሽት ጨዋታ ሙሉ በሙሉ ውጪ ነው። ከዛ በተጨማሪ ግን በክለባችን ውስጥ የተመዘገበ ምንም አይነት አዲስ የጉዳት ዜና የለም። በርንሌ ጋር ያደረግነውን ያለፉትን 5 ጨዋታዎች ስንመለከት ክለባችን 4 ጊዜ ማሸነፍ ችሏል፣ 1 ጊዜ ደግሞ አቻ መለየት ችለናል። ይሁን ክለባችን ባለፉት 5 ጨዋታዎች ላይ ምንም አይነት ሽንፈት አልደረሰበትም። 4 ጨዋታዎችን ስናሸንፍ 1 ጨዋታ ደግሞ በአቻ ውጤት መለየት ችለናል። በተቃራኒው ደግሞ በርንሌዎች ባለፉት 5 ጨዋታዎች በ4ቱ ሲሸነፉ 1 ጨዋታ በአቻ ውጤት መጠናቀቅ ችሏል። ምሽት ጨዋታ ከመጀመሩ በፊትም ለተጫዋቾቹ በአትሌቲኮ ማድሪድ ላይ እንደተደረገላቸው አይነት አቀባበል ዛሬም እንደሚደረግላቸው የሚያሳዩ መረጃዎች ወጥተዋል። ዛሬው ምሽት ጨዋታ ላይ ፖል ቴርኒ ዋና ዳኛ ተደርጎ ተመርጧል። ጄምስ ቤልን ደግሞ በቪአር በኩል የምናገኘው ይሆናል። የዛሬው ምሽት ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። የጨዋታ ቀን ነው፣ ወሳኝ ቀን ነው። ምሽት 4 ሰዓት ሲል ክለባችን አርሰናል መውረዱን ካራገጠው በርንሌ ጋር ወሳኝ ጨዋታውን ያደርጋል ማለት ነው። ስሜታችሁን ሳትደብቁ ውስጣችሁ ምን ይላችኋል? በምሽቱ ጨዋታ ምን የሚፈጠር ይመስላችኋል? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ስጡ። መድፈኞቹ መልካም ቀንን ተመኘውላችሁ። አንድ ሳምንት ነው የቀረን ይህንን ለማየት፣ ይህንን ከኤአይ ጄኔሬቲቭ ወደ ትክክለኛ ፎቶ ለማየት ማለት ነው። አንድ ሳምንት ብቻ ነው የቀረን። የዛሬ ሳምንት ሰኞ ጠዋት ላይ ማለት ነው ስንነሳ የፕሪሚየር ሊጉ አሸናፊ የሆነው ክለብ ደጋፊዎች ነን እኛ አርሰናሎች ለማለት 2 ጨዋታ 1 ሳምንት ብቻ ነው የቀረን። ዛሬ ትልቁን ጨዋታ እናደርጋለን ከበርንሌ ጋር። ቀላል ጨዋታ አይደለም። በቀላሉ ማሸነፍ ያለብን ጨዋታ ነው፣ ግን ቀላል ጨዋታ አይደለም። በቃ ቴንሽኑን ስጋቱን ከ22 ዓመት በኋላ ነው ይህንን እውነት ልናይ የቀረብ ነው ማለት ነው። እና ተጫዋቾቹ ላይ የሚጋባው ስሜት ማለት ነው አይ አንደርስታንድ። እኔ እዚህ ሆኜ መሀል አዲስ አበባ ሆኜ ለንደን ላይ ምን እንደሚሰማቸው ይገባኛል። እና ቀላል ምናምን ነገር አይሆንም፣ ግን ማሳካት አለብን፣ የግድ ማድረግ አለብን። አርቴታና ልጆቹ የግድ ማሳካት አለባቸው ይህንን ዋንጫ። ከዛ ቀጣይ ሳምንት ሰኞ ሲመጣ ማለት ነው ምንሰራው ቪዲዮ ምነቃው አነቃቅ ከእንቅልፍ የምነሳው አነሳስ ምናምን ሁላ ይታየኛል ማለት ነው። እና ይቅናል። ዛሬ ነፍ ቪዲዮ ነው የምሰራው፣ ቤት ነው ሙሉ ነፍ ቪዲዮ ነው የምሰራባችሁ። ብቻ የዛሬ ሳምንት የመጀመሪያ ቪዲዮአችን የሚሆነው በትክክለኛው ይሄ የአዩ ፎቶ ነው፣ በትክክለኛው ፎቶ የምመጣ ይሆናል። በቃ ግድ ነው መሆን አለበት ዘንድሮ በእግር ኳስ ማለት ነው። ታይቶ በማይታወቅ መልኩ ከሌላው ጊዜ በጠነከረ መልኩ ከባድ የቋጠረው ቀን ነው ዛሬ። የማንም ደጋፊ የጨዋታ እንዲያመልጥ አይፈቀድም፣ ግዴታ ነው ዛሬ። በቃ በከባዱ ወይኔ በርንሌ እንደው እግር ኳስን ሴፍ ባደረገልን እባኮቹን የዛሬን። እሺ በቃ ዌስትሃም ባለፈው እንደዛ ተሳቀን፣ በርንሌ ግን በቃ የመጨረሻ ቻንሳችን ነው። አባቴ የሆነ ነገር ደግሞ ሲፈጠር አልታወቀህም። ዛሬ ከባድ ቀን ነው። እኔ ውይ ቋጠሮ ዛሬ ይለያል። ጉዳዩ እኮ ዛሬ በርንሌይ እናሸንፋለን አናሸንፍም አይደለም። እኔ የሚያስጨንቀኝ ስንተኛው ደቂቃ ላይ ነው ጎል እናስቆጥረው ነው። በጣም early ጎል ማስቆጠር አለብን። ደጋፊው እዛ ፕሬሸር አለው ኤምሬትስ ስታዲየም እንደምታውቁት ትንሽ ይጨነቃል፣ ይሸበራል። እና ያንን ደጋፊ ሲጨነቅና ፊቱን ጭምድድ ሲያደርግ መመልከት ስለማልፈልግ ቢያንስ እስከ 10ኛው ደቂቃ ድረስ የሆነ አንድ ጎል ማስቆጠር አለብን። ከዛ በኋላ ደግሞ ቢያንስ ጨዋታው ሲጠናቀቅ በትንሹ በ3 እና በ4 ጎል ልዩነት ጨዋታውን ገድለ ነው መውጣት አለብን። በቃ እኔ ጭንቅላት ውስጥ ያ ነገር ነው እንጂ ያለው ይሄ ነጥብ ያስተለኛል። ካይል ዎከር እንደዛ ወራ ካይል ዎከር እኮ አባቴ ማንቸስተር ሲቲ ያለ እኮ ራሱ ጋብሪኤል ማርቲኔሊ እና ሪካርዶ ካላፊዮሪ ጅል ያደረጉት ተጫዋች እኮ ነው። ጋብሪኤል ማርቲኔሊ ነው ካይል ዎከር እንግዲህ ጅል ያደረገው ማለት ነውና ማንቸስተር ሲቲ እያለም አላስቆመንም። ስፐርስም እያለን አስቆመው ነው ያውቅ። ስፐርስ እያለ ራሱ አስቆመው ነው ያውቅም። በነገራችን ላይ እኛ በካይል ዎከር በኩል ነው እንደው ኮሪደሩን በደንብ ሰፋ አድርገን እንደፈለግን የምንንቀሳቀሰውና ባወራ አይደለም። በነገራችን ላይ ማንም ይዝት አለ እኮ ሬሞንታዳን አስተውሱ። ሪያል ማድሪድ ቤት ምንድነው የተባልነው? በኤምሬትስ 3-0 ሰጠናት ማድሪድን ማለት ነው። ሬሞንታዳ በጣም ነው የምንነቃቸው፣ ታይቶ የማያውቅ ምናምን ክርበታ ምናምን ውጤት ምናምን ተባለ። ሄድን እዛው ቤርናባው ላይ 2-1 ሰጠናቸው። በራሳቸው ሜዳም 2-1 አሸነፍናቸው ማለት ነውና ማውራት እንደ መስራት ቀላል አይደለም። ገብቷችኋል? ተግባር ሌላ ሌቭል ነው፣ ወሬ ደግሞ ኖርማል ነው። ማንም ሰው ያወራል።
ምን ልላችሁ ፈልጌ ነው ባጭሩ። ለምሳሌ የንቃተ ህሊናና የጆኒ ጁጁትሱን ፋይት ኤምኤምኤ ፋይት ተመልከቱ። ከጆኒ ጁጁትሱ በላይ ንቃተ ህሊና በጣም አወራና ሚዲያውን በደንብ ተቆጣጠረው። አንደርዶግ ተደረገ። ንቃተ ህሊና በጣም ፋን ሰበሰበ፣ ደጋፊ ሰበሰበ። ሪንግ ውስጥ ወይም ኬጅ ውስጥ ሲገባስ 1 ደቂቃ ባልሞላ ጊዜ ውስጥ ፋይቱ አለቀ፣ ኖክአውት። ምን ልላችሁ ፈልጌ መሰላችሁ? በርንሌዎች ያወሩ፣ ዋከር ያወራ፣ እኛ እዚህ ጋር ነው ጉሮሮን ዘግተን እናደርገዋለን ማለት ነው። ላይክ፣ ኮፒ ሊንክ፣ ፎሎ፣ ሼር ይደረግ እንጂ አርሰናል ደጋፊ ተንቀሳቀስ፣ ፎሎ አድርግ፣ ላይክ አድርግ፣ ኮፒ ሊንክ አድርግ። ይመች። በርንሌ የዛሬውን ጨዋታ ይኸውልህ ላታሸንፍ ነገር የለም፣ መወገም ምናምን ይባል ነገር የለም። እንደው ቢያልቅ ራሱ 1-0 ያልቅብሃል። ስለዚህ ቀለል አድርገህ ጨዋታውን አንደኛ ዓመት ሙሉ ነው የቋጠርነው። ስለዚህ ሲቲ እንዳይበለው የተቋጠረው ቋጠሮ ተንከባድ ነው። አሁን ይሄ ወከር ምናምን የሚለን ሰብቶ በእናትህ እሱ አንዴ እድሜውን ስለጨረሰ ሲቲ ቤት በቃ ስለሚሰማው ምናምን ነው በቃ ምንም ሌላ ነገር የለውም። እናንተ ግን ህፃናት ናችሁ። ሌሎቻችሁ ቀጣይ ዓመት ስትመጡ ኢንቫይሮንመንት እንዳይቀየርባችሁ በቃ አሁን እንደዚህ አይነት ነገር ውስጥ አትግቡ። ስነግራችሁ ባጭሩ አትግቡ። ምን ፕሪሚየር ሊግ አትመለሱ። አርሰናልን ብታሸንፉ አትመለሱ። እዚህ ህፃናቱ ይሄ ዋንጫውን ከበሉ ማለት 3 ዋንጫ አግኝተው አይምራችን ላይ የሚጨፍሩት። ስለዚህ ቀለል አድርገህ ለአንተ ለውጥ የለውም። ቀለል አድርገህ ታደርጋለህ። ባትፈልግም መሸነፍ አይቀርም፣ ግን ታደክማለህ ነው ሰው ኢነርጂ አትግደል። ሰው ስንት ነገር አቅዶ ነው የሚመጣው። ስለዚህ ተዋቷ አድርገሽ ምናምን ባላስባነነ ትጥያለሽ ነጥብ ማለት ነው። ይሄ ነው የኔ እቅድ። ባላስባነነ ሳይባነነብሽ ነው ደገፍ የምታረጊው። የሆነ ስፔስ ብቻ ተው በቃ ለሹትም ለምንም ለጊዮኬሬሽም የሆነች ስፔስ ብቻ ተውለት፣ ድግፍ ያደርጋል። በቃ ይሄ ልልሽ ይመቻችሁ። ለበርንሌ ፍሬ ለበርንሌ ከእዴ ቀልድ አይደለም የተያዘው ፍሪኩ ነው። የኔ የለም ሲጀመር የኔ የለም። ገና ድሮ በራሴ ቲም ነው የጋየው። በራሳችሁ ከሆነ እሺ አማራጭ የለም። በራሳችሁ ከሆነ ያስማማለሁ። የኔ እንደሌለ ወቁ፣ ግን አማራጭ የለም። በራሳቸው እሺ ካሉ በቃ ምን ማድረግ ይቻላል እንጂ ይሄ የሚሆን ነገር ሁላ አይደለም እኮ አይመስልም። በቃ ምንም ነው የማይመስለው። ይሄ ምን ማድረግ ይቻላል? ገባ አይደል? በቃ መጋፈጥ ነው እስከመጨረሻው። እንግዲህ እኔ ወደ ካርታ ምናምን እየፈለግኩ ነው። ካገኘው አሳውቃችሁ። ፈርስታፍ አይተን ጨዋታውን የለውም እኔ የለውም፣ እሱን ያዙልኝ። እንግዲህ ይኸው እናንተ የሚያዋጣውን ልንገራችሁ። በዚህ ፕሮሞ ኮድ ስትመዘገቡ 600% ቦነስ ታገኛላችሁ። የቴሌግራም ሊንክ ባዮ ላይ ከፈለጋችሁ በዚህም ሰርች አድርጋችሁ ይመጣላችኋል። የራሴ ቀመር አለኝ ካላችሁ ይኸው በዚህ ግን ፕሮሞ ኮድ ስትመዘገቡ 600% እንደምታገኙ ልንገራችሁ። ቀመር ከፈለጋችሁ አለ። የሌለው ግን ዛሬ ምንም ነገር ያለ አይመስለኝም። በርለኔ አይ በውጣ መንገድ ቶሎ ማዘጋጀቱ ነው የሚሻለው። ለሰው ልጆች ፍቅር ለሰው ልጆች ሰላም ብሏል። ዛሬ እንደ አርጋው በዳሶ በጭንቅላቴም ቢሆን ቆሜ እቋጥራለሁ። 2 ጌም ነው ያለሽ። በርሌ ምንም ላያመጣ አይችልም። ግን በቃ ተስፋ እናደርጋለን። አይታወቅም። ሊቨርፑል 37ኛ ሳምንት ላይ 3-0 እየመራ ነው። 3 አቻ ወጥቶ ዋንጫውን ያጣው። ስለዚህ ተስፋ ይኖረናል። ተስፋ አለን። ተስፋ አንቆርጥም። እንቋጥራለን። ይታያል ጉዱ ማለት ዛሬ ነው። አርሰናል ከበርንሌ በኤምሬስ የሚደረገው ወሳኝ ጨዋታ ዛሬ አርሰናል ማሸነፍ ብቻ ነው የሚጠበቅበት። ማሸነፍ፣ ከዛ የ22 ዓመት ናፍቆቱን በዋንጫ ላይ አጣጥም። እነሆ 2 ጨዋታ ብቻ ቀርቷል። ታዲያ ዛሬ ካሸነፈ አርሰናል በርንሌን በደንብ አድርጎ እንደሚያሸንፍ ደግሞ አምናለሁ። ገነርስ ኮፒ ሊንክ አድርጎ አትፍሩ። በደንብ እናሸንፋለን። ስንት ጎል እናስቆጥር የሚለው ብቻ አስቡበት። ገነርስ ዛሬ እድሎኛ ነው። ይመቻችሁ። መልካም እድል ገነርሶች። የዛሬዋ ቀን ለአርሰናል ደጋፊዎች ለየት ያለች ቀን ነች። ገነርስ መልካም እድል ይሆንላችሁ። በእርግጠኝነት እንደምታሸንፉ ተስፋ አደርጋለሁ። የዘንድሮ የፕሪሚየር ሊግ ዋንጫ ምንም ቢሆን ምን ማንሳት ግዴታ አለባችሁ። የዛሬዋ ቀን ዛሬ ሰኞ ማታ 4 ሰዓት በእርግጠኝነት ድል ታረጋላችሁ ብዬ ተስፋ አደርጋለሁ። የዛሬውን ጨዋታ እንግዲህ በጣም በርሊን እየፎከረ ነው፣ ነዋልከር እየፎከሩ ነው። ብቻ ያው አጥፍቶ ጠፊ ክለቦች አንዳንዴ ኬርለስ ሆነው የሚጫወቱና ተጠንቀቃችሁ ተጫዋቱ። እመኑ እንደምታሸንፉ እርግጠኛ ነኝ። ይቅናችሁ። መልካም እድል ይሁንላችሁ። ደስታችሁ ደስታዬ ነው። ይመቻችሁ። የምሬ ነው። መልካም እድል ይሁንላችሁ። በደም ኮፒ ሊንክ፣ ሪፖርት፣ ሼር ማድረጋችሁ እንዳይረሳ። መልካም እድል። ስንት ለስንት የሚያልቅ ይመስላችኋል? እስኪ ኮሜንት ላይ አስቀምጡልኝ።
ጋይስ እንጋደላታለን እኛ በርሊኖች ነው የሚል ጋይስ የታባ ነው የምትጋደለው። ቀለል ፍቺ ምንም ግራ ያጋባችሁ ጋይስ። ብቻ ግን የሚለው እንደዛ ነው። እንጋደላለን፣ ያለንን አቅም ሁሉ እንሰጣለን፣ ምክንያቱም እኛ በርሊኖች ነን ይላል። አይ ወልከር ትከፍታታለህ። ነገ አርሰናል አሸንፎ ማረጋገጥ አለበት። የምሬን ምንም የሚባል ነገር የለም። ምንም አርሰናል የዘንድሮን የፕሪሚየር ሊግ ዋንጫ ግዴታ መብላት አለበት። ግዴታ ከሚሉት ውስጥ አንዱ ነኝ። እግዚአብሔር ነው የምሬን። በቃ ምክንያት አለኝ። መብላት አለበት። ምንድነው ነው ሊቨርፑል ደጋፊ አርሰናል ዋንጫ እንዳይበላ የምትፈልጉት ነገር? ይሄ ከሀገር ያስወጣ ምናምን ይሄ ጭዌ ነው። ምንም ከሀገር ማያስወጣ ምንም አይነካ። ምክንያቱም አንተ የተከበረው የሊቨርፑል ደጋፊ ነህ። 20 ፕሪሚየር ሊግ ዋንጫ ያለህ ምንም አይልህም። ሌሎችን አይመለከተኝም። ግን ይብላ፣ መብላት ካለበት ይብላ። አለቀና እየተቀደደ ነው። ወልከር ግን በጣም ብዙ ሰው ዛሬ አርሰናል እንደሚጠል እያወራ ነው። የውጭ ሚዲያዎች ኮመንት ላይ ሳይበል ቪዲዮ ኤቭሪዌር ማለት ነው አርሰናል እንደሚጠል አድርገው እያወሩ ነው። ምንድን ነው የታያችሁ? በእግዚአብሔር ንገሩኝ። ምንድን ነው የታያችሁ? በርንሌይ አይናው ሊቨርፑል፣ ዩናይትድ፣ ቼልሲ ምናምን አስጥሏል። አይናው ግን ምንድን ነው የታያችሁ? 19ኛ ላይ የተቀመጠ እንዳለ በቃ ዝም ብሎ የሚሸነፍ ቲም፣ ምንም ኦልሬዲ የወረደ ቲም፣ ለዋንጫ በቃ እሞታለሁ እጋደላለሁ ብሎ የሚገባን ቲም በሜዳው ሄዱ ያስጥላል ብላችሁ እንዲህ ልታምኑ ቻላችሁ? እኔ ደግሞ ማለት ነው ሁሉም ሰው እንደዛ እየመሰለው ያለው ነገር ነው ግራ ይገባኛለሁ። አጠገቤ ያሉ የአርሰናል ደጋፊዎች ራሱ እኔ እንዲህ አርሰናል እኮ አሸንፋሉ ምናምን ስል ወረተው ያሉ ይንበጫበጫሉ። ሶሻል ሚዲያ ላይ መጥተው የሚያወሩት እንዳስሟቸው አውቀው ለሞራል ነው፣ ውስጣቸው የተንበጫበጨ ነው። ምንድን ነው የታያችሁ? ይህ ሁሉ ሰው ታይቶት እኔ ያልታየኝ ነገር ምንድን ነው? ለምንድን ነው አርሰናል የሚጥል እየመሰላችሁ ያለው? እግዚአብሔርን እንዲህ ምንድን ነው? ሊትራሊ እኮ የማይመስል ነገር ነው። እንዴት ነው እየታያችሁ ያላችሁ? ገብተናል። በርንሌ ተከስተናል። እንግዲህ መተንላል። ደህና አድርገን ልንቆላ ነው ማለት ነው። ምን ታፈጣለህ አባቴ? እኔ ሲጀመር ከማንቸስተር ዩናይትድ መለያዎች እኮ ለብሼ አላቅም። አታቀኝምና ነው እኔን። ስለዚህ በቃ አታፍጣ። ግን የዛሬው ጨዋታ ማለት ነው አባቴ ከልክ በላይ ይቋጠራል። አይገልጹም። በቃ ዛሬ ሰላማችንን የምናገኝበት ቀን ነው። አሊያም ደግሞ ተበጥብጠን የምንተኛበት ቀን ይሆናል ማለት ነው። ስለዚህ እያንዳንዱ ማህበረሰባችን ለሀገሪቷ ሰላምና ደህንነት ሲል መቋጠር ይኖርበታል ግዴታ ማለት ነው አባቴ ግዴታ። ዛሬ በፍሬ ነው የሚባል የለም። ዘንጉን ይዘህ ነው መቋጠር ያለብህ አባቴ። ዘንጉን ይዘህ መቋጠር ካለብህ ግዴታ ነው አለብህም። ያም ለሀገሪቷ ሰላምና ደህንነት ሲባል በዘንጉም በፍሬው በማትቋጥሮ ነገር የለም ማለት ነው። ለማንኛውም ብቻ ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ። አርሰናላውያን በመጨረሻም ያ የዓመታት የዋንጫ ናፍቆት ሊቀረፍ መድፈኞቹ ታላቁን ክብር ለመሳም ተቃርበዋል። እናንት የለንደን ኩራቶች፣ እናንት የሰሜን ለንደን ድምቀቶች ዛሬ ታሪካዊ ዋንጫ ከፍ አድርጋችሁ ለመሳም ዝግጁ ናችሁ ወይ? አርሰናል የዛሬውን ጨዋታ ያሸንፍ ይሆን ወይ? እስኪ ግምታችሁን አስቀምጡ። ዛሬ ምሽት 4 ሰዓት ሲል መድፈኞቹ በሰሜን ለንደን ምድር በኤምሬስ ስታዲየም በርንሌይን ያስተናግዳሉ። ይህ ጨዋታ ለመድፈኞቹ ተራ የ90 ደቂቃ ጨዋታ ፈጽሞ አይደለም። ሙሉ የውድድር ዘመን የለፉበትን ሌሊትና ቀን የደከሙበትን ድካም በወርቃማ ዋንጫ አሸብርቀው ለማጠናቀቅ የሚፋለሙበት ታላቅና ታሪካዊ ጨዋታ እንጂ